ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ተሰማላችሁ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። በፋኖና በአገዛዙ ወታደሮች መካከል በሌሊት በተደረገ ከባድ ትንቅንቅ በርካታ ኪሳራ መድረሱ ተነገረ። በጎጃም መሸንቲ ድረስ የተጓዙት የፋኖ ኃይሎች በብልጽግና ጦር ላይ አስደንጋጭ ኦፕሬሽን ሰርተዋል። በዚህ መብረቃዊና የተቀናጀ ጥቃት በርካታ የአገዛዙ ወታደሮች እስከ ወዲያኛው ሲሸኙ፣ ቀሪዎቹ ደግሞ ከባድ ቁስለኛ ሆነዋል። በተመሳሳይ በሶስት አቅጣጫ ወደ ማክሰኝ ለመግባት መነሻቸውን ከፍኖተ ሰላም ካንጉትና ከገነት አቦ ያደረጉትን የጠላት ኃይል የ77ኛ ክፍለ ጦር ሻለቆች ደንገባርና በሌሎች ስትራቴጂ ቦታዎች ላይ ደፈጣ በመያዝ መብረቃዊ ጥቃት በመክፈት በርካታ የአገዛዙ ሰራዊት ሞትና ቁስለኛ እንዲሆን አስገድደውታል። በወሎ ከቋና እስከ ቆራ አንበሳም የብልጽግና ሰራዊት አባላቶች ሙትና ቁስለኛ ተደርገዋል። የአማራን ሕዝብ እንግልት ለማራዘምና ጭፍጨፋ ለመፈጸም ተልኮ ተቀብሎ ወደ ክልሉ የገባው የአገዛዙ ሰራዊት በዋድላና በመቄት ወረዳዎች በርካታ ኃይሉን በሞት ሲነጠቅ፣ በርካታ የጠላት ሰራዊት ቁስለኛ ተደርጓል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል። በቅደም ተከተል ወደ እናንተ ይደመጣሉ። አንድ ባስ ሙሉ ሰው ታግቷል። ከአዲስ አበባ ውጭ ያለችው ኢትዮጵያ ጉዳይ አሳሳቢ ሆኗል። ከአዲስ አበባ በ43 ኪሎ ሜትር ርቀት ላይ የሚፈጸመው አሰቃቂ ድርጊት ለበርካቶች ስጋትን ደቅኗል። አገዛዙ ምንም እንዳልተፈጠረ ዝምታን መርጧል። ትላንት ረፋድ በፊቼና ገብረ ጉራቻ መካከል አሊዶሮ በአንድ ሀገር አቋራጭ አውቶቡስ ላይ በተፈጸመ ጥቃት የባሱ ሙሉ ተሳፋሪ በታጣቂዎች መታገታቸው ተረጋግጧል። በኦሮሚያ ክልል በፊቼና ገብረ ጉራቻ መካከል በሚገኘው አሊዶሮ ከተማ አቅራቢያ የታጠቁ ኃይሎች አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍነው መውሰዳቸው በይፋ ተነግሯል። አቧራ አስነሳችሁ ተብለው በጥይት የተገደሉት ህጻናት ጉዳይ መነጋገሪያ ሆኗል። የታሪካችን ትልቁ ነውር አሁን በአገዛዙ አመራሮች እየተፈጸመ ይገኛል። ህፃን ያሴን አብደላና ቀኖ ጉያ የተባሉ ህፃናት ገና የህይወትን ጣዕም ያልቀመሱ ለወደፊት ትልቅ ተስፋ የነበራቸው ቦርቀው ያልጠገቡ ጨቅላ ህፃናቱ በአገዛዙ ሹመኞች ትዕዛዝ ህይወታቸው ተነጥቋል። ጉዳዩ ለበርካቶች ቁጣን የቀሰቀሰ ሆኗል። ሌላኛው በዝርዝር የምትሰሙት መረጃ ነው። የኦሮሚያ ሚሊሻና ፖሊሶች በሲዳማ ክልል ድንበር በመጣስ ጭፍጨፋ መፈጸማቸው ተሰማ። ጥቃቱ ድንገተኛና ገበያ ባለ ህዝብ ላይ ነው የተፈጸመውም ተብሏል። ሰዎች ሙተዋል፣ የቆሰሉም ብዙዎች ናቸው ተብለዋል። ግጭቱን ለማረጋጋት ወደ ስፍራው ገብተናል ሲል የሲዳማ ክልል ሰላምና ጸጥታ ቢሮ ይፋ አድርጓል። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ ቆይታችሁን እኛ ጋር አድርጉ። አብራችሁን ስትቆዩ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዳትዘነጉ ከወዲሁ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፈን። በጎጃም መሸንቲ ከተማ ድረስ ዘልቆ በገባው የ22ኛ ክፍለ ጦር መብረቃዊ ጥቃት ያገዛዙ ሰራዊት ከባድ ምት አስተናገደ። በዚህም 18 የብልጽግና ወታደሮች ህይወት ተነጥቋል። በቴዎድሮስ እዝ ስር የሚንቀሳቀሰው የ22ኛ ክፍለ ጦር አርበኞች መሸንቲ ከተማ ድረስ ዘልቀው በመግባት በአገዛዙ ኃይል ላይ ስኬታማና አስደማሚ ወታደራዊ ኦፕሬሽን መፈጸማቸው በይፋ ተነግሯል። ግንቦት 9 ቀን 2018 ዓ.ም ሰኞ ለማክሰኞ አጥቢያ ከሌሊቱ 7 ሰዓት ላይ የተፈጸመው ይህ ድንገተኛ ጥቃት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮር የ22ኛ ክፍለ ጦር አካል በሆነው እና ቀደም ሲል የጣናው መብረቅ ብርጌድ በሚባለው አደረጃጀት ስር በሚገኘው በመሸንቲ ሻለቃ የተሰነዘረ መሆኑም ተገልጿል። በጥንቃቄ በተነደፈውና በሻለቃ ታርቆ መሪነትና እቅድ አውጭነት በተመራው በዚህ ኦፕሬሽን የፋኖ አናብስቶች ወደ ከተማዋ ሰርገው በመግባት የአጫደርን የተባለን የብልጽግና የሰራዊት መቆጣጠሪያ ኬላ ቀድመው በቁጥጥር ስር ማዋል ችለዋል ተብሏል። የፋኖ ሰራዊት ስልታዊውን ስፍራ ከያዘ በኋላ 26 የጠላት ወታደሮችን በመያዝ በገልባጭ መኪና ወደ ቀጠናው የገባው የአድማ ብተናና የመከላከያ ጥምር ኃይል ቅርጽ ባለው ወታደራዊ የከበባ ስልት ውስጥ በማስገባት አይቀጡ ቅጣት ፋኖቹ በሰራዊቱ ላይ አድርሰዋል። በዚህ መብረቃዊና የተቀናጀ ጥቃት 18 የብልጽግና ወታደሮች እስከ ወዲያኛው ሲሸኙ፣ 5 የሚሆኑት ደግሞ ከባድ ቁስለኛ ተደርገዋል። እንዲሁም ቀሪዎቹ 3 የጠላት ወታደሮች የፋኖን ብርቱ ክንድ መቋቋም አቅቷቸው ወደ ኋላ በመሸሽ ከአካባቢው ራሳቸውን በማራቅ ነፍሳቸውን መታደግ ችለዋል። በአፍንጫው ስር በተፈጸመበት በዚህ ድንገተኛ ጥቃት ክፉኛ የተደናገጠው የብርሃኑ ጁላ ሰራዊት አመራር በከፍተኛ መቅበዝበዝ ያለና የሌለ ኃይሉን አግበስሶ በማንቀሳቀስ ሞትና ቁስለኛውን እየጫነ ወደ መጣበት ለመመለስ ተገዷልም ነው የተባለው። ይህ በእንዲህ እንዳለ የብልጽግና ጋዝ የሳይበር ሚሊሻዎችና የፕሮፓጋንዳ አውታሮች ሰሞኑን ሻለቃ ታርቆ ለጋዙ እጁን ሰጥቷል በማለት ህዝቡና ታጋዩን ለማደናገር የሐሰት ወሬ ሲነዙ መቆየታቸው የሚታወስ ቢሆንም ይህ አርበኛ የፋኖ መሪ ግን ትላንት በጠላት እምብርት ውስጥ የፈጸመው አስደማሚ ወታደራዊ ኦፕሬሽን
የስርዓቱን የውሸት ፕሮፓጋንዳ ያፈረሰና ያጋዙን ቅስም የሰበረ ከፍተኛ ምት በሰራዊቱ ላይ ያደረሰም ሆኗል። የ22ኛ ክፍለ ጦር ህዝብ ግንኙነት ክፍል እንዳስታወቀው ከሆነ የፋኖ ኃይል የጠላትን የጥፋት መዋቅር በየቦታው እያፈራረሰም የህልውና ተጋድሎውን በላቀ ስኬት እንደሚያስቀጥል በድጋሚ አረጋግጠናል ብሏል። በሌላኛው ግንባር መረጃችን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር የ77ኛ ክፍለ ጦር ባገዙ ኃይል ላይ የደፈጣ ጥቃት ፈጽመዋል። አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በሶስት አቅጣጫ ወደ ማክሰኝ ለመግባት መነሻቸውን ከፍኖተ ሰላም ከአጉትና ከገነት አቦ ያደረገውን የጠላት ኃይል የ77ኛ ክፍለ ጦር ሻለቆች ደንገባር በተባለና በሌሎች ስትራቴጂ ቦታዎች ላይ ደፈጣ በመያዝ መብረቃዊ ጥቃት በመክፈት በርካታ የጋዙ ሰራዊት ሙትና ቁስለኛ እንዲሆን አድርገዋል። ጠላት በርካታ ኃይሉን ከተለያየ ቦታ በአራት ፓትሮል በሁለት ኦራልና በእግረኛ ከፍኖተ ሰላም ከአጉትና ከገነት አቦ ዙ 23 በመያዝ ወደ ማክሰኝን ከተማ እንቅስቃሴ ያደረገ ቢሆንም ከጧቱ 12 ሰዓት ላይ የክፍለ ጦሩ ቃኝና መሐንዲስና ሁለተኛ ሻለቃ በከፈቱት መብረቃዊ ጥቃት ከ15 በላይ የጋዙ ሰራዊት አባላት የተመቱ ሲሆን ቁጥሩ በውል የማይታወቅ ሰራዊት ቀላልና ከባድ ቁስለኛ መሆኑም ተገልጿል። በ77ኛ ክፍለ ጦር ነበልባሎች በደረሰበት ምት የተደናገጠው ጠላት በራሱ ዙ 23 የራሱን ሰራዊት ከነ ፓትሮሉ ከጥቅም ውጭ እንዳደረጋቸውም ለማረጋገጥ ተችሏል። የክንደ ነበልባሎቹን ብርቱ ምት መቋቋም ያቃተው የጠላት ኃይል ሙትና ቁስለኛውን በመያዝ የውርደትን ካባ ተከናንቦ ወደ መጣበት ተመልሷል ሲል የቀጠናው ፋኖ አስታውቋል። በመረጃችን ስንቀጥል በግንባር መረጃችን ስንቀጥል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በዋድላና በመቄት ወረዳዎች ባደረገው ውጊያ ድል መቀዳጀቱን ገልጿል። ሚኒሊክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ግንቦት 11 2018 ዓ.ም 12 ሰዓት ጀምሮ በሰራው ኦፕሬሽን በብልጽግና ጦር ላይ የበላይነትን የተቆናጠጡት የቀኝ አዝማች ተበጀ ወርቁና የቀኝ አዝማች ጨለፍ ተስፋው ፋኖ አባላቱ ሰራዊቱን ከባድ ኪሳራ አድርሰውበታል። ከቋና እስከ ቁር አንበሳ የብልጽግና ሰራዊት አባላቶች ሙትና ቁስለኛ ተደርገዋል። የአማራን ህዝብ እንግልት ለማራዘምና ጭፍጨፋ ለመፈጸም ተልዕኮ ተቀብሎ ወደ ክልሉ የገባው የአገዛዙ ሰራዊት በዋድላና በመቄት ወረዳ ሜዳዎች ከ29 በላይ ኃይሉ ሲሞቱበት በርካታ የጠላት ሰራዊቶች ቁስለኛ ተደርገዋል። ከፋኖች የተሰነዘረበትን ከባድ ጥቃት መቋቋም የተሳነው የጠላት ሰራዊት ወደ ጋሸና የፈረጠጠ ሲሆን ሙትና ቁስለኞችንም በጋሸና ሆስፒታል አስገብቶ ለመገነዝና ለሕክምና የሐኪም ትዕዛዝ ሰጥቶ አመሻሹን አሳልፎታል ተብሏል። በዚህ ጥቃት የተበሳጨው የብልጽግና ሰራዊት የሲቪሎችን አልባሳት በመግፈፍ ለቁስለኞች ቁስል ማሰሪያ ሲጠቀምበት ልብሳችንን አንሰጥም ባሉ ላይ ድብደባ በመፈጸም ከባድ የአካል ጉዳት ፈጽሞባቸዋል። በሸዋ አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር እትጌ ጣይቱ ክፍለ ጦር ባንኮበር አጼ አምደ ጽዮን ኮር ራምቦ ክፍለ ጦር በሳሲት ድል ሲቀዳጁ ከሸዋሮቢት ከተማ የ103ኛ ኮማንዶ ክፍለ ጦር መከላከያ አባል ፋኖን ተቀላቅሏል። በአማራ ህዝብ ላይ ዘር ተኮር ጭፍጨፋ እያካሄደ የሚገኘው የብልጽግናውን ወታደራዊ ኃይል በተለመደው ሂደት ህዝባችንን የመከራ ህይወት እንዲጎነጭ መሪ መደላደል በመሆን ያላግባብ እየሞተ ያለው ያለደው ዋጋ እየከፈለ የሚገኘው መከላከያ ሰራዊቱ ከደብረ ብርሃን 4 ሃይሱስ እና 4 ፓትሮል ተሽከርካሪ ሰራዊት በሸዋ ጠቅላይ ግዛት ቡልጋ አውራጃ አንኮበር ወረዳ ወደ ደረፎ ቀበሌ በሚጓዝበት ሰዓት አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር እትጌ ጣይቱ ክፍለ ጦር ቃኞችና የሻለቃ አንድ ፋኖች አይደብስ በተባለ ቦታ ላይ ደፈጣ በመጣል መብረቃዊ ጥቃት ፈጽመውባቸዋል። ካንኮበር በሁለት መኪና አድማ ብተና ጭኖ በቁንዲ አድርጎ ወደ ደረፎ ሲንቀሳቀስ የነበረው ጠላት የተመታ ሲሆን የአድማ ብተና አንድ አመራርን ጨምሮ በርካቶች እስከ ወዲያኛው ተሸኝተዋል። የአገዛዙ ሰራዊት አባላት ከ20 በላይ ቁስለኞችን ጭኖ ወደ አንኮበር የወሰደ መሆኑ ሲገለጽ ከ5 በላይ ወደ ደብረ ብርሃን ሪፈር ተጽፎላቸው መላካቸውም ተገልጿል። በአጠቃላይ በ4 አምቡላንስና አንድ አይሱዚ ሙትና ቁስለኛ ሲያግዝ ያመሸው የብልጽግና ሰራዊት በርካታ ሰራዊቱን በሞት እንደተነጠቀም ተገልጿል። ውጊያው እንደቀጠለ አምሽቶ ዛሬም አዳሩን አልፎ አልፎ ተኩስ ሲሰማ እንደነበር የተገለጸ ሲሆን የፋኖ ኃይሎች የበላይነትን እየተቀዳጁ ስለመሆናቸውም ተጠቁሟል። ኢቨን እንዳለ ያገዙ 104ኛ ኮማንዶ ክፍለ ጦር መነሻውን ከሞጃና ወደ ራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው ለማቅናት ያደረገው ከንቱ ቅዠት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አህዶች በሚገባ ተመክቶ ተመልሷል። ኮማንዶ ጋንታ መሪ በጧቱ ፋኖን መቀላቀሉን ተከትሎ የተደናገጠው አጋዙ በመንገድ መሪው ምንሻ አማካኝነት ወደ ፋኖቹ አቅጣጫ ከቀኑ 6 ሰዓት ላይ ያመራ ሲሆን ልዩ ቦታው ፈላገነት በተባለ ቦታ በፋኖ ኃይሎች የቅንጅት ውጊያ በሚገባ ተመክቶ ወደ መጣበት ሲመለስ በውር ድንብር የዘፈቀደ የሞርተር ቅንቡላ ወደ ማህበረሰቡ ሲያስወነጭፍ ውሏል ሲሉ የመረጃ ምንጮች ገልጸዋል። የአገዛዙ ሰራዊት ከሸዋሮቢት ከተማ 103ኛ ኮማንዶ ክፍለ ጦር ወደ ሸዋ ጠቅላይ ግዛት አሳምነው ዕዝ መቀላቀሉ የተገለጸ ሲሆን አባሉ ወደ ፋኖ ኃይሎች ሲቀላቀል አንድ ዘመናዊ ጥቁር ጥርጥር ክላሽ፣ 200 የክላሽ ተተኳሽ፣ አንድ የደረት ትጥቅ፣ 4 የክላሽ መጋዘን ካዝናም ይዞ መቀላቀሉ ነው የተገለጸው።
በመረጃዎቻችን ስንቀጥል አንድ ባስ ሙሉ ሰው ታግቷል። ከአዲስ አበባ ውጭ ያለችው ኢትዮጵያ ጉዳይ አሳሳቢ ሆኗል። ከአዲስ አበባ በ43 ኪሎ ሜትር ርቀት ላይ የሚፈጸመው አሰቃቂ ድርጊት ለበርካቶች ስጋትን ደቅኗል። ትላንት ረፋድ በፊቼና ገብረ ጉራቻ መካከል አሊዶሮ በአንድ ሀገር አቋራጭ አውቶቡስ ላይ በተፈጸመ ጥቃት የባሱ ሙሉ ተሳፋሪ በታጣቂዎች መታገታቸው ተሰምቷል። በኦሮሚያ ክልል በፊቼና ገብረ ጉራቻ መካከል በሚገኘው አሊዶሮ ከተማ አቅራቢያ የታጠቁ ኃይሎች አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍኖ መውሰዳቸው ተገልጿል። በጥቃቱ የአውቶቡሱ ጎማና መስታወት በጥይት የተመታ ሲሆን አሽከርካሪው ላይ ጉዳት የደረሰ ሲሆን ይህ የሚሆነው የፌዴራል መንግስቱ መቀመጫ ከሆነችው አዲስ አበባ 43 ኪሎ ሜትር ርቀት ላይ መሆኑ ደግሞ ሁናቴውን አሳሳቢ አድርጎታል። በዚህ ቦታ በተደጋጋሚ በተለይ ከአማራ ክልል ወደ አዲስ አበባ የሚገቡና የሚወጡ ንጹሃን መንገደኞች ላይ በጠና መልኩ በሚመስል ሁናቴ የእገታ የዘረፋና የግድያ ወንጀል እየተፈጸመባቸው ይገኛል። በዚህ ጉዳይ በህዝብ ገንዘብ የሚተዳደሩ የመንግስት ሚዲያዎች ግን ለነዚህ ንጹሃን ድምጽ እንኳን አይሆኗቸውም። እስካሁን አንድም የመንግስት ሚዲያና ራሱ መንግስትም ስለተፈጠረው የንጹሃን ጥቃት ያሉት ነገር የለም። ጉዳዩ በብልጽግና አመራሮች ትዕዛዝ የሸኔ ኃይሎች እንዲፈጽሙት የተደረገ ድጋፍ እንደሚደረግላቸው በበርካቶች አንደበት የሚነገርም ነው። ብልጽግና ሀገሪቱን በእርስ በርስ ጦርነት እንድታመስ በማድረግ በመሪነት ቦታ ላይ ለመቆየት እየዳዳም ይገኛል። ሰዎች ወጥተው መግባት ባልቻሉበት፣ ረሃብ በሆነበት፣ የእርስ በርስ ጦርነት በተስፋፋበት በአሁኑ ወቅት ብልጽግና ዳግም ምረጡኝ ልጨፍጭፋችሁ የሚለውን የምርጫ አጀንዳውን እያስኬደ መሆኑ ደግሞ ህዝባዊ ንቀትን ያሳየበት መንገድ ተደርጎም ተወስዷል። ይህ በእንዲህ እንዳለ አቧራ አስነሳችሁ ተብለው በጥይት የተገደሉት ህጻናት ጉዳይ መነጋገሪያነቱን ቀጥሏል። የታሪካችን ትልቁ ነውር ነው የተባለው ይህ ድርጊት የበርካቶችን ቁጣም ቀስቅሷል። በምስሉ ላይ የምታዩዋቸው ህጻናት ያሲን አብደላና ቀኖ ጉያ ይባላሉ። እነዚህ ህጻናት ገና ህይወት ጣዕም ያልቀመሱ ለወደፊት ትልቅ ተስፋ የነበራቸው ቦርቀው ያልጠገቡ ጨቅላ ንጹሃን ህጻናት ናቸው። ከቀናት በፊት ግን ያልታሰበውና እጅግ ዘግናኝ የሆነው ግፍ በምስራቅ ሐረርጌ ዞን መሶ ወረዳ ፈዮ ቀበሌ ላይ ተፈጽሟል። በቀን 5 ሰዓት አካባቢ በሞተር ሳይክል ወደ ሰርግ ቤት እያመሩ በደስታና በፈገግታ የታጀበ ጉዟቸው ግን ገዳዮቻቸው መንገድ ላይ ስለጠበቋቸው በደስታ አላለፈላቸውም። የዚህ ሁሉ ግፍ መነሻ ተብሎ የተነገረው ግን ማመን የሚከብድ ነው ሲባል በሞተር ሳይክሉ አቧራ አስነሳችሁብን የሚል ሰበብ እንደሆነ ተገልጿል። የቀበሌው ሊቀመንበር አቶ አደም የተባሉ ግለሰብ ከሚኒሻዎች ጋር መንገድ ላይ ቆመው ሳለም ህጻናቱ ሲያልፉ በታዘዘው መሰረት በሚኒሻዎቹ ጥይት እዛው በቆሙበት እንዲሞቱ ተደርገዋል። አቧራን ለማጥፋት የሰው ህይወትን በጥይት መቅጠፍ የታሪካችን ትልቁ ነውርና ግፍ ሆኖ ተመዝግቧል ሲሉ የአካባቢው መረጃ ምንጮች ገልጸዋል። ዛሬ ዝምታችን የነገ ተረኛ ያደርገናል። የሁለት ህጻናት ህይወት እንዲህ በከንቱ መጥፋት የለበትም። ህጻናቱን ያስረሸኑት ሊቀመንበሩም ሆኑ የተኮሱት ሚኒሻዎች በአስቸኳይ ተገቢ ፍርድ መሰጠት አለባቸው ሲሉ መረጃ ምንጮች ጨምረዋል። በስልጣን ስም ንጹሃንን መግደል ይቁም በማለት የእነዚህ ጨቅላ ህጻናት ቤተሰቦችና የአካባቢው ማህበረሰብ ድምጽ አሰሙልን በማለት እየተማጸኑ ናቸው። የእነዚህ ቦርቀው ያልጠገቡ ታዳጊዎች ደም ይጣራል፣ እባካችሁ ድምጽ ሆኑም ብለዋል። ብልጽግና ግን በዝምታ ንጹሃንን ይጨፈጭፋል። የኦሮሚያ ሚኒሻና ፖሊሶች በሲዳማ ክልል ድንበር በመጣስ ጭፍጨፋ ፈጸሙ። ጥቃቱ ድንገተኛና ገበያ ባለ ህዝብ ላይ የተፈጸመ ነው ተብሏል። ሰዎች ሙተዋል፣ የቆሰሉም ብዙዎች ናቸው። ይህን የተናገሩት የጭሬ ወረዳ ነዋሪዎች ናቸው። ግጭቱን ለማረጋጋት ወደ ስፍራው ገብተናል ሲል ደግሞ የሲዳማ ክልል ጸጥታና ቢሮ አስታውቋል። በኦሮሚያ ክልል ምስራቅ ጉጂ ዞን ካናንፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ትላንት ከሰዓት በኋላ ተጀመረ ባሉትና ይህ ዘገባ እስከተጠናቀረበት ሰዓት ድረስ በሁለቱ ክልል ድንበር በቀጠለው የተኩስ ልውውጥ ብዙ ንጹሃን መገደላቸውን ተናግረዋል። የግጭቱ መነሻ የሆነው የጉባ ሄማ አካባቢ የሁለቱም ክልል ህዝቦች ለዘመናት አብረው በጋራና በሰላም የሚኖሩበት ስፍራ እንደሆነ ነዋሪዎቹ ገልጸዋል። ትላንት ከቀኑ 9 ሰዓት ገደማ ላይ የሁለቱ ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት በጉባ ሄማ ገበያ ላይ ካረንፋማ ኦሮሚያ ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደተጀመረ በተነገረው ግጭት በሁለቱም በኩል ሰዎች መሞታቸውን ነዋሪዎች አስረድተዋል። ነዋሪዎች ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ በኦሮሚያ ታጣቂዎች ጭፍጨፋ መፈጸሙ ተከትሎ ሰዎች ስለሞቱ ከሲዳማ ሚኒሻዎች በኩልም ተኩስ ተከፍቷል። በዚህም ሳቢያ በኦሮሚያ የመጡ ታጣቂ በኩልም ሰዎች ሞተዋል ሲሉ ገልጸዋል። ለሚዲያ ቃላቸውን የሰጡ 3 የአካባቢው ነዋሪዎች በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ሰዎች ህይወት አልፏል ሲሉ ተናግረዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው፣ የቆሰሉ ሰዎች ወደ ጭሬ መጀመሪያ ደረጃና ወደ ሐዋሳ ሪፈር ሆስፒታል እየተወሰዱ ይገኛሉ ሲሉ አስረድተዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ካይሶም በሰጡት ቃል በአካባቢው የተፈጠረው
የተፈጠረውን ማንነት ተኮር ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛል ሲሉ አስረድተዋል። የሟቾችን ቁጥርና የጉዳት መጠኑን ከመግለጽ ተቆጥበዋል። የኦሮሚያ ክልል ምዕራብ ጉጂ ዞን አመራሮችን ለማነጋገር ተደጋጋሚ ጥረቶችን ባደርግ ለጊዜው አልተሳካም ሲል ቲክቫህ ኢትዮጵያ ዘግቧል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።